በዛሬ ቀን ንጉስ የተደበቀ ምስጢር አውጥቷል። ባርኮትና ዴቭ የታለች ፍቅር? ዘለቀ ደግሞ ብር አስገብቼላታለሁ ለምንድን ነው ፍቅርን ያገታት ብሎ ባርኮት ስጠይቀው እንግዲህ ስለተመታ አሁን ንጉስም እውነቱን አወጣ። እሱ ያገተ ለአደይ ስል ነው። ምክንያቱም የአደይ የሁለት ወር ደሞዝ ለዘለቀ ነው የሰጠችው ፍቅር። ያ ጊዜ የምታስታውሱ ከሆነ ፍቅር ዘለቀን ገዛችሁ ማለት ነው። ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁሉ አደይ ድራማ ክፍል 36 ተለቋል። በዛሬ ቀን እንግዲህ ብዙ ነገር ተፈጥሯል። ባርኮት ሁሉንም የተደበቀ ምስጢር ሰምቷል። ፍቅር ለምን እንደታገተች የሰራችው ሁሉ ነገር አደይ ላይ ዛሬ ንጉስ እንግዲህ አውጥቷል። ንጉስም እንግዲህ ተደብድቦ ነበረ። ይሄን ምስጢር ማውጣት አለበት ዘለቀ ለምንድን ነው ፍቅር ያገታት? አሁንስ የት ነው ያሉት ብሎ ባርኮት በጣም ነው የተናደደው። ለእህቷ ናትና እና እዛ እንትን ንጉስ ቤት ሲሄዱ ንጉስ ብቻውን እየተኛ እንደውም የአደይ ድምጽ ሲሰማ በጣም ተደስቶ ነበረ። ይሄ ህልም አይደለም ብሎ ራሱን ጠየቀ። አደይ በጣም ያፈቅራታል። በእውነት ፍቅር እኮ ደሃ ሀብታም አይልም። በቃ ፍቅር ከያዘ ያዘክ ነውና ግን ደግሞ ከኋላ ያለ ሌላ ነበረ እና የታለች ፍቅር የታለች ዘለቀ የታለ ብሎ ባርኮት አነቀና መታው። በጣም ተደብድቧል። እና ያ ጊዜ እውነቱን አወጣ ማለት ነው። ከዛ ቤት አቶ እንደገና ዘለቀ የወሰደ ቦታም ፍቅር ሽንት ሸናለሁ ብላ በዛ አመለጠች። እዛም የሉ ማለት ነው። ከዛ ወደ ቤታቸው ወስደው እንግዲህ አሁን ተናገር፣ ለምንድን ነው ፍቅርን ያገታት ዘለቀ? ከሷ ምን ይፈልጋል ብሎ ባርኮ ሲጠይቀው ግን ደግሞ ምላሹ የንጉስ ምላሽ በጣም ስለተመታ ያው ዘለቀ ስልክንም ስለማነሳ እና በአደይ ምክንያት ነው። የአደይ የሁለት ወር ለፍቅር ለአደይ ሳይሆን ለዘለቀ ነው ሰጠችው። ዘለቀን ደግሞ በብር ገዝታ ነው እንትን ያደረገችው። የኔ ስም አሳምርልኝ፣ የአደይ ደግሞ ሌባ እንድትባል አድርግልኝ ብላ ይሄ ነገር ስለ እንትን አለችው። ይሄ ሁሉ የፍቅር ሴራ ነው። አደይ ግን ምንም የምታውቀው ነገር የለም። ያ ጊዜ እሺ ብላ ተቀበለችው። የሷ ጥፋት ሳይሆን በቃ ይሁን ብላ ተቀበለችው አለ እና ባርኮት በጣም ደነገጠ። አደይ ላይ ያደረገ ነገር ያውቃል። ያ ጊዜ አደይ እኔ ካንቺ ይሄን አልጠብቅም ነበረ አዝናለሁ አለ። እሷም መንገድ ላይ ስትወጣ ዝም አላት። ግን በኋላ ተጸጽቷል። ቢሆንም በዛሬ ቀን ይቅርታ ጠይቆታል። በጣም አጥፍቻለሁ ይቅር በይኝ ብሎ ጠይቆታል ማለት ነው። እንግዲህ ፍቅር ለፍቅር እንደዚህ ያበደ ልጅ አሁን ግን እንትን ረጋ ብሏል ማለት ነው። ግን ዘለቀ ለምን ያለቀቀ ይመስላችኋል? ብር አግኝቷል። መጀመሪያ ብር የአደይን ብር እጥፍ አድርገሽ መልስልኝ ብላት ነበረ። ቢሆንም ግን ባርኮት ብር ብልክለትም ልለቃት አልቻለም። ምክንያቱም አንቺ በደንብ መቀጣት አለብሽ፣ አንቺ ለኔ ቢዝነስ ነሽ፣ የቢዝነስ በር መክፈቻ ነሽ አላት። እንግዲህ ፍቅር በዛሬ ቀን የሰውን እንደዚህ የምጸይፈው ብዙ ነገር ነበረ። ዛሬ ግን የሰውን ምግብ ትራፍራዊ በልታለች። ያው እንደዚህ ያደረጋል ጊዜ እንደዛ ነው ቤተሰቦቼ። ሌላ ደግሞ ሊዲያና ለምለም ተጣልቷል። እንግዲህ ሊዲያ ለለምለም አንቺ ሰራተኛ ነሽ፣ ተነስተሽ ምግብ ስሪልኝ፣ ካሁኑ በኋላ ከኤላ ራቂ ነው የምትላት። ግን ደግሞ ኤላ የሚወዳትና የሚያፈቅራት የልጅነቷ ፍቅረኛ ስለሆነች ኤላ ራሱ ለምለም እንድትነካ አይፈልግም። እንደገና ደግሞ እኔ ከለምለም በጣም የወደድኩ ነገር ራሷን የምታስከብር ሴት ናት። አደይ አሁን ዝም ነው የምትለው፣ ታናድዳለች። ሰው የፈለገ ብለዋት ዝም ትላለች። ቢሆንም ግን ጸባያው ደስ ይላል። ግን ለጊዜ ትጎዳለች። ለምለም ግን እንደዛ አይደለም፣ ትመልሳለች። እኔም እንዳንቺው እንትን ነበርኩ እናትና አባት የነበረኝ ጊዜ እኔም እንዳንቺ ተስናንቼ ይኖር ነበር። ካሁኑ በኋላ ስለ እኔ ምንም ነገር እንዳትናገሪ ነው ያለቻት። እውነቷን ነው። ጊዜ እንግዲህ ከፍም
ዝቅም ያደርጋል። ይሄ ያለ ነውና እንደገና ደግሞ ሊዲያ ምን ታደርጋለች? ኤላ ጋር ሄዳ ከኤላ ጋር ቁጭ ብሎ ተቃቅፎ ሲቀመጡ ለምለም ትመጣለች። እንግዲህ በሊዲያ ምክንያት ለምለምና ኤላ ተጣልቷል። እንግዲህ ሳይለያዩ አይቀሩም። እኔ አልቀመጥም እዚህ ቤት ብላ ሄዳለች። እንደገና ሊዲያ ደግሞ ካንተ ጋር እኖራለሁ የሚኖርበት ቦታ የለም እንደገና እዛ ፍቅርም አደይም ስላለች አስጠላኝ እያለች ነው። ኤላ ግን ፈቃደኛ አይደለም። ምክንያቱም ለምለም ይሄ ነገር አትፈቅድም። እሷ ደግሞ የሚወዳት ፍቅረኛ ናት። እኔ ፍቅረኛ አለኝ ካንቺ ጋር መኖር አልችልም ብሏል። ኤላ ትክክል ነው። ግን ፍቅር ግን እኮ ሊዲያ ናት ያልሰማችው እንጂ ረጅም ጊዜ ይሆናል ከነገራት። ኤላ እኔ በቃ ሳደውይልኝ እንዳመጪ ብሏታል። እንደዛ ነው። ከቤት ወጥታ ሄዳለች። እንግዲህ መጨረሻው አይታወቅም። ዴቭ እና ንጉስም ዛሬ ተጣልቷል። አስጠነቅቋል ማለት ነው። ዴቭ ከአሁኑ በኋላ ከአደይ ራቅ፣ ሁለተኛ ከአደይ ጋር እንዳላይክ ብሏል። እንግዲህ ንጉስ ደግሞ የማልችለው ነገር አትጠይቅኝ፣ ላደርገው አልችልም ብሏል። ይሄ ፍቅር ከባድ እኮ ነው። መቼም ቢሆን እሱ አትወድህም ብሎ ብመልስለትም ዴቭ አውቃለሁ እንደማትወደኝ እንደማትፈልገኝ አውቃለሁ። መቼም ቢሆን የኔ እንደማትሆን አውቃለሁ። ግን የሷን አይን አይቼ እመለሳለሁ። አይገርማችሁ? ስንት እውነተኛ ፍቅር አለ። ይሄ ዓለም በውሸት ፍቅር የተሞላች ግን ደግሞ አደይ ጥሩ አፍቃሪዎች አሏት። በዛውን ሶስት ባርኮት በጣም ይወዳታል። ዴቭም እንደዛ፣ እንደገና ደግሞ ንጉስም እንደዛ። በጣም አደይ ማለት በቃ የተባረከች ልጅ ናት። በእውነት በጣም ደስ የምትል ልጅ፣ ታጋሽ፣ ሰው አክባሪ፣ ጸባው በጣም ደስ የሚል ነው። በቃ እና ለዛ ነው ሁሉም ሰው አደይ 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 የሚል እንደዛ ነው። እስኪ የፍቅር መጨረሻ ምን ይሁን? ወደ ቤት ስትመለስ እንግዲህ ፍቅር ምን እንደምትሆን አይታወቅም። ቃል ገብቶለታል አደይ ወደ ቤት ስትመለስ እንጂ ቅጣቷን እሰጣታለሁ እያለ ነው። ባርኮት ከዚህ በፊት የምታስታውሱ ከሆነ ለአደይ ቦታ ሰጥቼ ለአንቺ ቦታ ስላልሰጠው በጣም ይቅርታ ብሎ ፍቅርን ይቅርታ ስጠይቃት፣ ፍቅር ደግሞ ምን አለችው? አደይ እኮ በጥፊ መታኝ ወጣችው። እንኳን በጥፊ አይደለም ድምጿን እንኳን ከፍ አድርጋ አትናገርም አደይ። እና እንደዛ ነው። ጊዜ እንግዲህ ለጊዜ ጉዳይ እንጂ ሁሉም ነገር ያልፋል ብላለች። ያው ያልፍ ነው። ፍቅር እንግዲህ እየተሰቃየች ነው፣ እየተንከራተተች ነው። አሁንም ደግሞ ከዘለቀ ልታመልጥ አልቻለችም። እሱ ቀድሞታል። እሷ መሮጥ ብትሞክርም እሱ ግን ቀድሞ